አዲሱ የኢትዮጵያ ልዩ ኃይል ምን ይችላል? አምስቱ አስደማሚ ብቃቶች። የኢትዮጵያ ጦር የኮማንዶ ክፍል አባላት በቴሌቪዥን በቀጥታ በተላለፈ ዝግጅት የደረሱበትን ወታደራዊ አቅምና ብቃት የሚያሳይ ልዩ ወታደራዊ ትርኢትን ለዓለም ሕዝብ አስመልክቷል። በፈጣን ጀልባዎች ታግዘው የባህር ዳርቻን መቆጣጠር፣ ከሄሊኮፕተር ወደ ውሃ አካላት መዝለልና የጨበጣ ውጊያዎችን በበላይነት ማጠናቀቅ የወታደራዊ ትርኢቱ ዋነኛ ማጠንጠኛዎች ነበሩ። የኢትዮጵያ ልዩ ዘመቻዎች የጦር ክፍልን 65ኛ ዓመት የምስረታ በዓልን ምክንያት በማድረግ የተከናወነው ይህ ወታደራዊ ትርኢት የተሰጡትን ተልዕኮች በፍጥነትና በታላቅ ብቃት መወጣት የሚችል ልዩ ኮማንዶ ከምስራቅ አፍሪካ ብቅ ማለቱን እያሳየ ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን ከቀይ ባህር እስከ ህንድ ውቅያኖስ ድረስ ያለውን ቀጠናም እንዲቆጣጠር ስልጠና የወሰደውን የኢትዮጵያ ልዩ ዘመቻዎች ኃይል 5 ዋና ብቃቶች እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። G+1 G+2 ቪላ ቤቶችና አፓርትመንቶችን ከአንጋፋው እነይ ሪል ስቴት በቦሌ ቡልቡላና ዓለም ገና ቤቶችን በጥራት ገንብቶ ያስረከበው እነይ ሪል ስቴት አሁን ደግሞ አዳዲስ አፓርትመንቶችን ለሽያጭ አቅርበናል። በቦሌ ቡልቡላ አዳዲስ አፓርትመንቶችን ያለምንም የዋጋ ጭማሪ እነሆ ብለናል። እንዲሁም G+1 እና G+2 ቪላ ቤቶችን በጀሞ ዲያስፖራ ሰፈር አጠናቀን ለማስረከብ በዝግጅት ላይ ነን። ቀድሞ የመጣ ቀድሞ ይስተናገዳል። G+1 በ120 ካሬ G+2 ደግሞ ከ120 እስከ 250 ካሬ አማራጭ ያገኛሉ። ቤቶቹን በ30 በመቶ ቅድመ ክፍያ ጀምሮ የራስዎ ማድረግ ይችላሉ። 50 በመቶ ቅድመ ክፍያና 100 በመቶ ለሚከፍሉም ደንበኞች ልዩ ቅናሽ አዘጋጅተናል። ዘመናዊ መኖሪያ መንደራችን የጋራ የመኪና ማቆሚያ፣ ትምህርት ቤቶች፣ የልጆች መዝናኛ፣ የጤና ተቋማት፣ የስፖርት ማዘውተሪያ እንዲሁም ሰፋፊ አረንጓዴ ስፍራዎችን የያዘ ነው። ማን እንደ እነይ ሪል ስቴት። ለበለጠ መረጃ 0956 11 11 16 ወይም 0956 11 11 19 እነይ ሪል ስቴት። የልዩ ዘመቻዎች እዝ መደበኛ ጦር ሊወጣቸው የማይችላቸውን ውስብስብና አስቸጋሪ ግዳጆችን የሚፈጽሙ የኮማንዶ የአየር ወለድና የጸረ ሽብር ልዩ ኃይል አባላትን በውስጡ የያዘ ነው። 65ኛ ዓመት የእዙን ምስረታ አስመልክቶ በሺዎች የሚቆጠሩ የእዙ አባላት የበዓሉ ክብር እንግዳና የኢፌዴሪ ጦር ኃይሎች ጠቅላይ አዛዥ የሆኑት ጠቅላይ ሚኒስትር አብይ ፊት የሰልፍናም ወታደራዊ ትርኢትን አሳይቷል። የጸረ ሽብር ልዩ ኃይል አባላትም ከሄሊኮፕተር በአየር ላይ በተዘረጋ ገመድ ላይ ተንጠልጥለው ታጋቾችን ለማስለቀቅ እንዴት ግዳጅ እንደሚወጡ የሚያሳይ ትርኢትን ለታዳሚያን አቅርበዋል። በአንዳንድ አካባቢ ላይ የሉዓላዊነት ስጋት ሲፈጠር በሰዓታት ውስጥ በቦታው ተገኝተው ግጭቶችን የሚቆጣጠሩ እንደሆኑ የተነገረላቸው የልዩ ኃይል አባላት ከቅርብ ጊዜ ወዲህ ልዩ ስልጠናም እየተሰጣቸው ነው። የልዩ ዘመቻዎች እዝ ከቀደመው የበለጠም የተደራጀናም የሰለጠነ መሆኑ የተነገረለት ሲሆን በባህርም በየብስም በየትኛውም የአየር ጸባይና የመሬት ገጽ የውጊያ ሁኔታን መቀየር የሚችል መሆኑም ታውቋል። የልዩ ኃይሉ ቴክኖሎጂ የታጠቀም ቴክኖሎጂ የሚጠቀም በድሮን ቅኝት የሚያደርግ መሆኑ የተገለጸ ሲሆን አጥፍቶ ጠፊ ድሮኖች አሊያም ካሚካዚ ድሮኖችን በመጠቀም ምሽግ የማፍረስ አቅምንም ተላብሷል። የኢትዮጵያ ልዩ ኃይል በምሽግ ብቻ ሳይሆን በስትራቴጂክ ቦታዎችና በሰላም ወረዳዎች ውጊያን የሚያጧጥፍናም የሚያሳጥር ተቋም እንደሆነም ተገልጿል። በአሁኑ ወቅት ደርዘን ክፍለ ጦሮች በስሩ እንደያዘም የተነገረለት የልዩ ዘመቻዎች እዝ የተመሰረተው በ1953 ዓ.ም የአየር ወለድ ጦር ሲቋቋም ነበር። በ1970 ዓ.ም የፈረሰው እዙም ከ3 ዓመት በኋላ 5ኛ የአየር ወለድ ብርጌድ በሚል ስያሜ በድጋሚ መመስረቱ ይነገራል። የልዩ ዘመቻዎች ክፍል በ1977 ዓ.ም ወደ 102ኛም አየር ወለድ ክፍለ ጦር ያደገ ቢሆንም የደርግ መንግስት ከ6 ዓመት በኋላ ሲወድቅ ኢህአዴግ ስልጣኑን ከተቆጣጠረ በኋላ በትጥቅ ትግል ወቅት የነበሩ 4 ኮማንዶ ሻለቃዎችን ከተበተነው 102ኛም አየር ወለድ ክፍለ ጦር ከተገኙ አባላት ጋር በማጣመር
አጋዚ የተባለ ክፍለ ጦር መመስረቱም ይታወቃል። አጋዚ ክፍለ ጦር ለውጡን ተከትሎ በብሔርና በፖለቲካዊ ውግንና ምክንያት ለውጥን ያልተቀበሉ መኮንኖች በሌላ ማዕረግተኞችና ወታደሮች በብዛት በመከዳታቸው ክፍለ ጦሩ ተዳክሞ ከነበረበት በማንሳት የመከላከያ አመራርና የልዩ ዘመቻ እዝ አመራሮች በውጊያ ውስጥ ደርዘን ክፍለ ጦሮችን በመፍጠር ለእዝና ለቁጥጥር አመቺ ሆን ዘንድ የልዩ ዘመቻዎች እዝ ተብሎ የተመሰረተ ነው። የእዙ 5 አስደማሚ ብቃቶች። አየር ወለድ። የእዙ አንድ አካል የሆኑት የአየር ወለድ አባላት አስፈላጊ በሆነ ሰዓት ወደ ውጊያ ቀጠና በመግባት ጠላትን መምታት እንደሚችሉ በዚህ ወታደራዊ ትርኢት ላይ አሳይቷል። የአየር ወለድ አባላቱን ከአውሮፕላን አሊያም ከሄሊኮፕተር በመዝለል መሬትን በነኩ በጥቂት ደቂቃዎች ውስጥ ሙሉ ትጥቃቸውን በማስተካከል ጠላት ላይ እርምጃ መውሰድ ይችላሉ። በወታደራዊ ትርኢቱ ላይ የኢትዮጵያ አየር ወለድ አባላት ከአንድ ብቻ ሳይሆን ከበርካታ አውሮፕላኖች ላይ በብዛት በመዝለል የጠላት ቀጠና ማጥለቅለቅ እንደሚችሉም ታይቷል። የአየር ወለድ አባላት ከአውሮፕላን ላይ በመዝለል ወደ ውሃ አካላት በመግባት ከወታደራዊ ጀልባዎች ላይ በመሆን ጥቃት ማድረስ እንደሚችሉም አሳይቷል። የአየር ወለዶቹ ብቃት ታዲያ ኢትዮጵያ በምስራቅ አፍሪካ ቀጠና በየትኛውም ስፍራም በየትኛውም ሰዓት በመከሰት እርምጃ መውሰድ እንደምትችልም ያሳየችበት ነው። የድሮን ብቃት። የኢትዮጵያ ሰራዊት ዘመናዊ ድሮኖችንና የተራቀቁ የጦር መሳሪያዎችን በመታጠቅ የመከላከል አቅሙን ወደ ላቀ ደረጃ ከፍ አድርጓል። በተለይም በስለላና በጦርነት አደገኛ ትናንሽ ኢላማዎችን መቺ ሚሳኤሎችንና ቦምቦችን መሸከም የሚችሉ የድሮን ቴክኖሎጂዎችን ታጥቋል። በእነዚህ ቴክኖሎጂዎች ከሚታገዙ የጦሩ ክፍሎች መካከል ደግሞ አንዱ የልዩ ዘመቻዎች እዝ ነው። ይህ አቅም በሀገር መከላከል ረገድ የላቀ ሚና ያለው ሲሆን በተለይም በስለላና በጥቃት ኢላማዎችን በከፍተኛ ደረጃ መምታት የሚችሉ ናቸው። የተቀናጀ ጦርነት ሞተሮች። በዘመናዊው የውትድርና ዓለም በአየር ኃይል በምድርና በባህር ላይ ካሉ ጦርነቶች በአንዱ መሸነፍ በሁሉም እንደ መሸነፍ ተደርጎ የሚቆጠር ሲሆን አጠቃላይ ጦርነትን የበላይ ሆኖ ለማጠናቀቅም ሶስቱን አንድ ላይ አቀናጅቶ መጓዝ ያስፈልጋል። የኢትዮጵያ ልዩ ዘመቻዎች እዝ አባላት ከመሬት ወደ ሰማይ፣ ከሰማይ ወደ ውሃ አካላት የሚደረጉ ወታደራዊ ዘመቻዎችን በቀላሉ መወጣት የሚችሉ መሆናቸውን በሐዋሳው ወታደራዊ ትርኢት ላይ አሳይቷል። ይህ ማለት ልዩ ኮማንዶዎቹ ከየትኛውም የኢትዮጵያ ጦር ክፍል ማለትም ከአየር ኃይል፣ ከምድር ኃይልና ከባህር ኃይል ጋር ተቀናጅተው መስራት እንደሚችሉ የታየበት ነው። በዚህም የተነሳ ታዲያም ኢትዮጵያ ሶስቱን የጦር ክፍሎች አቀናጅቶ ማስኬድ የሚችል ኃይል አላት ቢባል ማጋነን አይሆንም። የአየር ላይ ጥቃት። የኢትዮጵያ ልዩ ዘመቻዎች እዝ አስቸጋሪ በሚባሉ ስፍራዎች ድረስ በመዝለቅ የአየር ጥቃቶችን መፈጸም እንደሚችል አሳይቷል። ከሶማሊያ ጫፍ እስከ ምጽዋ ድረስ ያለውን ቀጠናም በአግባቡ መቆጣጠር ይችላል የተባለለት የኢትዮጵያ ልዩ ዘመቻዎች እዝ ታዲያም በአካባቢው ያሉትን ተራሮችና ገደላማ ስፍራዎች ድረስ መገኘት የሚችል ነው። አብዛኛዎቹ ከዚህ ቀደም በኢትዮጵያ ውስጥ የተደረጉ ወታደራዊ ዘመቻዎች በአስቸጋሪ የመልክዓ ምድር አቀማመጥ የታጀቡ የነበሩ ሲሆን አሁን ያለው የኢትዮጵያ ልዩ ዘመቻዎች እዝ ግን ይህን ችግር በመቋቋም ውጊያን የበላይ ሆኖ ማጠናቀቅ የሚችል ነው። በአየርም በባህርም የሚያጠቃው ኃይል። የኢትዮጵያ ልዩ ዘመቻዎች እዝ ከሄሊኮፕተሮችና ወታደራዊ አውሮፕላኖች ላይ በመዝለል ወደ ባህር መግባት እንደሚችል ሐዋሳ ላይ በነበረው ትርኢት አሳይቷል። ለበርካታ ዓመታት የባህር ኃይል አልባ ሆና የቆየችው ኢትዮጵያ አሁን ባቋቋመችው የባህር ኃይል አማካኝነት ወደ ቀይ ባህር ስትመለስ የባህር ኃይሉን የሚያግዝ ጠንካራ ልዩ ኮማንዶ እንዳላትም አሳይታለች። በተጨማሪም ኢትዮጵያ የባህር ኃይልን ሳትጠቀም በአካባቢው ባሉ የባህር ቀጠናዎች ላይ ያሉ የጠላት ኢላማዎችን መምታት እንደምትችልም በግልጽ ለዓለም አስመልክታለች። እንደ ማጠቃለያም ይሄን እንበል። የልዩ ዘመቻዎች እዝ በየብስ በአየርና ባህር ላይ የሚሰጠውን ግዳጅ በአስተማማኝ ሁኔታ
ለመወጣት የሚያስችል ብቃትን ገንብቷል። ይህ የልዩ ዘመቻ እዝ የተሰለፈው ለተራ ግጥሚያ ሳይሆን ካርታን በደቂቃዎች ውስጥ ለመቀየር እንጂ ከምጽዋ ተነስቶ እስከ አሰብ ያለውን ስትራቴጂካዊ መስመር በ3 ሰዓታት ውስጥ ጠራርጎ ለመቆጣጠር የሚያስችል ብቃትንም ተላብሷል። በዚህ እስር ያሉ ኮማንዶዎች አየሩን የሰማይ ወረራ የሚያወርሱት የዣንጥላ ተዋጊዎችን እንደ ዝናብ ወደ ምድር የሚያወርዱ ናቸው። ጠላት ቀና ብሎ ሰማዩን ሲያይ የሚመለከተው ደመናን ሳይሆን ሞቱን ይዘው የሚወርዱትን እነዚህን የሰማይ ነብሮች ነው። የልዩ ኃይል አባላቱ ፈጣን የጦር ጀልባዎችን ተጠቅመው ወደ ባህር ሲገቡ ባህሩ ለጠላት ሲኦል ይሆናል። እነዚህ ኮማንዶዎች በውሃ ላይ የሚራመዱ ሳይሆኑ ውሃን የሚገዙ የባህር አጋንንትን ይመስላሉ። ታዲያ አሁን የተመረቁትና በስራ ላይ የሚገኙት የልዩ ዘመቻዎች የጦር አባላት ለኢትዮጵያም ብቻ ሳይሆን ለመላው የአፍሪካ ቀንድ ትሩፋት የሚሆኑ ጀግኖች ናቸው ቢባል ማጋነን አይሆንም። የኢትዮጵያ ልዩ ዘመቻዎች እዝ በሐዋሳው የ65ኛ ዓመት ክብረ በዓሉ ላይ ከላይ ያነሳናቸውን 5 ዋና ዋና ብቃቶች እንዳሉት ያስመለከተን ሲሆን የባህር በር የሌላትን ሀገር ኢትዮጵያን የባህር በር ባለቤት ለማድረግም ሙሉ አቅም እንደተላበሰ አሳይቷል። ከዚህ በላይ ስልጠናን፣ የቴክኖሎጂ ድጋፍም የሚደረግለት ከሆነም አሁን ካለው አቅም የተሻለ አቅምን ይዞ በአውደ ውጊያዎች ላይ መመልከታችን አይቀሬ ነው። የተከበራችሁ የሰሞነኛ ቤተሰቦች የኢትዮጵያን የልዩ ዘመቻዎች እዝ ዋና ዋና ብቃቶች የተመለከትንበት የዛሬው ጥንቅራችን በዚህ ተጠናቋል። ሰናይ ጊዜ። G+1 G+2 ቪላ ቤቶችና አፓርትመንቶችን ከአንጋፋው እነይ ሪል ስቴት በቦሌ ቡልቡላና አለም ገና ቤቶችን በጥራት ገንብቶ ያስረከበው እነይ ሪል ስቴት አሁን ደግሞ አዳዲስ አፓርትመንቶችን ለሽያጭ አቅርበናል። በቦሌ ቡልቡላ አዳዲስ አፓርትመንቶችን ያለምንም የዋጋ ጭማሪ እነሆ ብለናል። እንዲሁም G+1 እና G+2 ቪላ ቤቶችን በጀሞ ዲያስፖራ ሰፈር አጠናቀን ለማስረከብ በዝግጅት ላይ ነን። ቀድሞ የመጣ ቀድሞ ይስተናገዳል። G+1 በ120 ካሬ +2 ደግሞ ከ120 እስከ 250 ካሬ አማራጭ ያገኛሉ። ቤቶቹን በ30 በመቶ ቅድመ ክፍያ ጀምሮ የራስዎ ማድረግ ይችላሉ። 50 በመቶ ቅድመ ክፍያና 100 በመቶ ለሚከፍሉም ደንበኞች ልዩ ቅናሽ አዘጋጅተናል። ዘመናዊ መኖሪያ መንደራችን የጋራ የመኪና ማቆሚያ፣ ትምህርት ቤቶች፣ የልጆች መዝናኛ፣ የጤና ተቋማት፣ የስፖርት ማዘውተሪያ እንዲሁም ሰፋፊ አረንጓዴ ስፍራዎችን የያዘ ነው። ማን እንደ እነይ ሪል ስቴት። ለበለጠ መረጃ 0956 11 11 16 ወይም 0956 11 11 19 እነይ ሪል ስቴት